ሰላም ተመልካቾቼ እንዴት ናችሁ? ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እነዚህን ፐርስሊ የስጎ ቅጠል፣ ሰለሪ፣ የሾርባ ቅጠል እዚህ ጋር ያለችውን ቆርጠን እስቲ ለማብቀል እንሞክራለን እና የፈረንጅ ቃሪያ እነዚህን እንግዲህ እንዴት ሳይበላሹ ለተወሰኑ ቀናቶች ፍሪጅ ውስጥ እንዴት ማስቀመጥ እንደምንችል ነው። አሁን ከቃሪያው እንጀምራለን። ቃሪያውን እንግዲህ አላጥበውም፣ ረጠብ ባለ ፎጣ ነው ማጸዳው። ምክንያቱም እላዩ ላይ ቃሪያው መሰንጠቅ ወይንም ደግሞ እንዲጫፏ ላይ ባለችው ውሃ ወደ ውስጥ ከገባ ፍሪጅ ውስጥ ብናስቀምጠውም ቶሎ ሊያበላሽብን ይችላል እርጥበት። ስለዚህ ተጠንቅቀን በዚህ በፎጣ በደንብ አድርገን እናጸዳዋለን። ከዛ ያው አውጥተን ለምግብነት በምናዘጋጅበት ጊዜ በደንብ አድርገን በሎሚም ውሃ አድርገን በደንብ እናጥበዋለን። አሁን ላይ ግን እንዲህ አጸዳድተን ፍሪጅ ውስጥ ለማስቀመጥ የምንጠቀምበትን ዘዴ እናዘጋጃለን። በሌላ መልኩ ደግሞ ይሄ ስቲም ጫፏ ላይ ያለችውን አረንጓዴዋን ነገር አንቆርጣትም። አጋጣሚም ከተቆረጠብን ያው ውሃ እንዳያስገባብን መጠንቀቅ አለብን። ድንገት እንኳን ብናጥበው በደንብ ማድረቃችንን መርሳት የለበትም። ባይታጠብ ግን ጥሩ ነው። አሁን በዚህ መጠቅለያ ላስቲክ ነው የምጠቀመው። ይሄንን ለሁለቱ ቃሪያ እንዲሆነኝ ሁለት ቦታ ቆርጬ እንጠቀልለዋለን። በምንጠቀልልበት ሰዓት ግን በደንብ ጥብቅ ልጥፍ አድርገን አንጠቀልለው። ሙሉ በሙሉ ከሸፈነው በኋላ እንደዚህ ጋር እናስቀምጠዋለን። አሁንም ሁለተኛውንም በዚህ መልኩ እንጠቀልላለን። ሌላው ዘዴ ደግሞ በላስቲክ ሳንጠቀልለው በደንብ ከጠራረግን በኋላ ሳናጥብ ጫፏ ላይ ያለችውን ሳንቆርጥ ፀሐይ በማይገኝበት ቦታ ላይ ሳጠራ ላይ ወይም ወንፊቱ ላይ ሶፍት አድርገን በጣም ቀዝቃዛ ቦታ ላይ ማስቀመጥ። አሁን ደግሞ ሁለተኛውን ዘዴ ነው የምንሰራው። ሁለተኛው ዘዴ ደግሞ ይሄ የገበታ ወረቀት ነው። የገበታ ወረቀት ዋና ጥቅሙ ቃሪያው ላይ እርጥበት ካለ ይመጥልናል እና እንደዚህ አድርገን ወደ በዚፕ ሎኩ እንከታለን። ሌላው ደግሞ አማራጭ ካኪ ወረቀት ካገኘን ደግሞ ይሄ የኪስ ካኪ ወረቀት ዝም ብለን ሳናጥብ ድርቅርቅ ካደረግን በኋላ እንዳለ በካኪ ወረቀቱ አድርገን ፍሪጅ ውስጥ ማድረግ እንችላለን። አሁን ደግሞ ፐርስሊውን ወይም የስጎ ቅጠሉን መሃል ላይ አላስፈላጊ አረሞች፣ ቢጫ የሆኑትን የጠወላለጉ የተበላሹትን እናወጣና አጥበን አጽድተን ከዛ ጫፏ ላይ ያለችውን እንጨት ቆርጠን የቀረውን እንጨትና ቅጠሉን አንድ ላይ ነው መፈጫው። አሁን እዚህ ጋር ማሽኑ አልፈጭ ስለሚለኝ ነው ውሃ ትንሽ የጨመርኩበት። በዚህ እናደርግና ፍሪጅ ውስጥ አድርገን በምንፈልግበት ሰዓት አንድ ኪዩቧን ኦር ሁለቱን እያወጣን ለስጎም ሊሆን ይችላል። አሁን ደግሞ የፐርስሊ ሻይ በጣም ጥቅም አለው እየተባለ ስለሆነ ሻይም አፍልተን መጠቀም እንችላለን። እንደዚህ አድርገን በረዶ ሲይዝልን በአንድ ሳህን ላይ ማስቀመጥ እንችላለን።
አሁን ደግሞ ሰለሪ ወይም የሾርባ ቅጠሉን ደግሞ እናዘጋጃለን። አሁን አጣጥቤ አምጥቻለሁ። እንግዲህ እነዚህን እንተክላቸዋለን። ይሄን ካጠብኩት በኋላ አደርቀዋለሁ። የተወሰነ እርጥበት ሊኖረው ይችላል፣ የራሱ እርጥበት። አሁን ቅጠሉንና ግንዱን እንለየዋለን። አንዳንድ ሰው ግንዱን ይጠላውና ቅጠሉን ብቻ ይጠቀማል። ከቅጠሉ ይልቅ ዋናው ጣዕሙን የምናገኘው እንደውም ግንዱ ላይ ነው። አሁን እዚህ ጋር ሶፍቱን ከስር አድርጌ ቅጠሉን ከላይ አድርጌያለሁ። ከዛ ሶፍት ነው የማደርገው። ሶፍት የምናደርግበት ምክንያት እርጥበትን ይመጥልናል። አሁን እንዲየለያየንበትም ከፈለግን ግንዱን ብቻ መጠቀም ስንፈልግ፣ ቅጠሉን ብቻ መጠቀም ስንፈልግ እንድናነሳ ነው። እንግዲህ ይህን ዘዴ ተጠቅመን ሳይበላሹብን እንደዚህ አድርገን ፍሪጅ ውስጥ ማስቀመጥ እንችላለን። ሌላው ደግሞ እዚህ ዚፕሎክ ውስጥ ያለው ወይም ደግሞ እዛ የፍሪጅ እቃ ውስጥ ያሉት ሶፍቶች እርጥበት ካላቸው በ4 ቀንም በ5 ቀንም አውጥተን መቀየር እንችላለን። ተመልካቾቼ ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ይባረክ።